ሌላ ጥያቄ ለመጠየቅ ነበረ፣ ግን አጋጣሚ ስለ ነቢዩ ሚስቶች ካወራ አንድ ጥያቄ ልጠይቅ ብዬ ነው። እሺ ነቢዩ መሐመድ ከሚስቶቻቸው ሁሉ የሚወዷት አንዷን ነበረ፣ አብልጠው የሚወዷት እና ይሄ ፍትሐዊ ነበረ ወይ? አብልጠው የሚወዷት ግን ታከልሽ መጀመሪያ አስተፍረድ አንደም የታድርጉት የታድርጉት ማንጋ ነው። እሺ አሁን ይኸውልሽ ምን አለ መሰለሽ፣ አብልጠው የሚወዳት በሚል አስተካክልሽው ራስሽ ጠይቀሽ ራስሽ መለስሽው መልሱ። እሺ አዎ፣ ሁሉም ሚስቶቻቸው አብልጠው የሚወዷት ነበሯቸው እና ይሄ ፍትሐዊ ነው ወይ? እሱ ፍትህ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ መሐመድ የሚወዷት አንዷን ሚስት ነበር አልሽ። ይሄ ስህተት ነው። አብልጠው የሚወዷት አንዷን ነው። ይሄ ትክክል ነው። ይሄ ትክክል ነው። አሁን እዚህ ቦታ ላይ ፍትህ ማድረግ አለበት ባሉ በሚስቱ መካከል ሲባል ከምን አንጻር ነው የሚለውን እንጠይቅ እንወቅ። በውዴታ አንችልም። ይሄ ሰዎች ነን። አላህ በቁርአን ላይ ሲናገር ወለን ተስተጢዑ አን ተዕዲሉ በይነ ኒሳ ወለው ሐረስቱም ማለት በሴቶች በሚስቶቻቸው መካከል በፍቅር በውዴታ እኩል ማድረግ አትችሉም ማለት አላህ። እንደው ለማድረግ ብትጓጉም እንኳን አለ። ነገር ግን ፈላ ተሚሉ ኩለል መይል ፈተዘሩሃ ከልሙዐለቃ። ነገር ግን ያም ሲባል ግን አንዷን ልክ እንደተንጠለጠለች ነገር አድርጋችሁ ሙሉ በሙሉ እንዳትተዋለ። አየሽ ጨራሽ ሰውየው ሙሉ እርግፍ አድርጎ እንትን ላይ እንዳጠቃላይ ይህ ውዴታ የሚባለው በልባችን ላይ የሚከሰት ነገር ነው አይደለ? በእጃችን የምንይዘው ነገር አይደለም አይደል? በተለይ በእጅ ላይ አይደለም በልብ ላይ ነው። በዚህ ሰው ይወቀሳል ወይ? ነቢያቶች ይወቀሳሉ ወላ አይወቀሱም? ሰው ናቸውና። አሁን ምን አለ መሰለሽ፣ ለምሳሌ አንዲት እናት፣ አንቺ አሁን እናት ነሽ እንበል፣ ልጆች አሉሽ። ከልጆችሽ መካከል በጣም የምትወጂው አንድ ሊኖር ይችላል። ሁላችንም እናቶቻችን ማለት ነው። ያ ማለት ግን ሌሎችን አትወዳቸው ማለት ነው? እናት ትወዳቸዋለች፣ ነገር ግን እኩል ልታደርግ አትችልም። ይህ በሰው ልጅ ልብ ላይ ያለ ነገር ነው። እንወዳለን፣ ስንወድ ጊዜ ሊበላለጥብን ይችላል። በዚህ ነገር አይወቀስበትም። ሰው ነቢይ ሰው ናቸውና ነቢ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው በሰው ላይ ያለ ሁሉ በእርሳቸው ላይ ያለ። ማንን ነው ከማንም በላይ እዚህ ዓለም ላይ የምትወዱት ማንን ነው ሲባሉ፣ መን አሐብ ናስ ኢለይክ፣ ከሰው ሁሉ ማን ነው የምትወደው ሲባሉ ጊዜ ከሚስቶቻቸው ሁሉ አይደለም ከሰው ነው የተባሉት። እንዳሁን ቃለ አይሻ ነች አሉ። ከዚያስ ثم መን አሏቸው። ከዚያስ ማን ነው? ثم አቡሃ፣ ከዚያም ወሚን ሪጃል ተባሉ። ከወንዶች ሲባሉ ጊዜ ከወንዶች ደግሞ አባቷ ብለው ተናገሩ። ለምንድን አሁን የወደዷቸው እዚህ ቦታ ላይ ከምን አንጻር ነው? ከሚስትነቱ አንጻር ነው ወይ ብለን እንዳናወዳድር አሁን ላስረዳሽ። የወደዱባት ምክንያት ከሁላቸውም በላይ ለዚህ ለዲን ከእርሳቸው እውቀትን ሸምድዳ ለትውልድ ያስተላለፈች አዋቂ ሴት ስለነበረች፣ በጣም ብልህ ሴት ነች። ለሃይማኖቱ ከማንም በላይ ያገለገለች ሴት በአገልግሎቷ እንጂ በሚስትነቷ ደረጃ አይደለም። ወጥቶሻል። ከሁሉም በላይ ያስተላለፈችው እርሷ ነች። ይህንንም ሌላኛው አባቷ ያሉበትም ምክንያት ከዚህ አንጻር ነበር። ለዚህ ለዲን ከማንም በላይ እርሳቸው በአንደበታቸው ሲመሰክሩ ምን አሉ? ለዚህ ለዲን ከሁላቸውም በላይ ከማናቸውም በላይ ያገለግለው አቡበክር ነው አሉ። ማንኛውንም ያለውን በጣም ሀብታም ነበር። የሚቸገሩ አማኞች ይኖራሉ አይደል? አንድ ነብይ ሲያስተምር ከሚቸገሩ አካሎችን ይረዳ ሲያግዝ የነበረው ያ ሱሐባ ነው። አቡበክር ስዲቅ እንዳለ ለሙስሊሞች የሚያስፈልገውን ነገር ሁሉ ወጪ ሲያደርግ የነበረው እርሱ ነበረ እና ከዲኗ አንጻር ካደረገችው አገልግሎት አንጻር እንጂ ከሚስትነት አንጻር አይደለም። በሚስቶቻቸው መካከል ማንን ትወዳላችሁ ቢባሉ እሺ የዛን እንደዛ አይደለም የተባሉት። ከሰው ሁሉ ማንን ትወዳላችሁ ተባሉ፣ አይሻ ነች አሉ። ثم من ከዚያስ ማን አሉ? ሚን ሪጃል ከወንዶች አቡበክር አሉ። እና ይህ ነው ከዲኗ ከማገልገሏ አንጻር ነው። እሺ ሁለተኛ ጥያቄ፣ አንድ ነገር እናውቃለን ሁላችንም ሙስሊሞችም ክርስቲያኖችም አይደለ? ማን እንደፈጠረን። አንተን የፈጠረህ እኔን እንደፈጠረ፣ እኔን የፈጠረ ደግሞ አንተን እንደፈጠረህ እናውቃለን አይደል? ብቻ አረዳዳችን ነው። እኛ እግዚአብሔር እንበለው እናንተ አላህ በሉት፣ እኛ አብ እንበለው እናንተ አላህ በሉት። ኢትስ ኦንሊ ዋን። እዛ ያለው አንድ ፈጣሪ ብቻ ነው። ይሄንን ትልቁን ነገር ካወቅን በትናንሹ ነገር ክርስቲያንን እና ሙስሊምን የሚያጣላ ነገር ሊኖር ይችላል ብዬ አላስብም። እሺ አሁን ልናገር? አዎ ተናገር። በጣም ጥሩ። እውነት ነው። ሁላችንንም የፈጠረን አንድ አምላክ ነው። ሂንዱይዝሞችንም፣ ቡድሂዝሞችን፣ አይሁድ፣ ክርስቲያን፣ ሙስሊሙን ሁሉንም የፈጠረው ማን ነው? አንድ አምላክ ነው። በዚያ በአምላክ ላይ ያለን እሳቤ ግን ይለያያል።
እኛ ያ አንድ አምላክ አንድና ብቸኛ ነው ብለን እናምናለን፣ በማንነትም በምንነትም። አንቺ ግን በመለኮት አንድ ነው በአካል ሶስት ነው ብለሽ ትገልጪዋለሽ። ስህተት ነው። እኛ ያ አንድ አምላክ ዘላለማዊ እንደዛ በማለቴ ገሃነምም ልግባ ገነትም ልግባ እኔን ብቻ ነው የሚመለከተኝ። ማንንም ከኔ ጋር ይዤው መሞተው ሰው የለም አይደለ? ወረሱ ልምጣ ደግሞ እና አሁን የመጀመሪያን ጨረሳ ሁላችንም የምናምነው የስም ልዩነት እንጂ የማንነት ልዩነት እንዳልሆነ አድርገሽ ስለነበር እንደሚለያይ ልንገርሽ። እኔ የማመልከው አምላክ ሁለተኛ መገለጫው ምንድን ነው? ዘላለም ሕያው ብቻ አይሞትም በፍጹም። አንቺ ግን ስለ እኔ ብሎ ሞቶልኛል ብለሽ ታምኛዋለሽ አምላክ። እኔም ማምነው አምላክ ወተወከል ዐለል ሐይ አለዚ ላ በፍጹም የማልሞት ነኝ እያለ የሚገልጽ ነው። ሁለተኛ ነው። ሶስተኛ እኔም ማምነው አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አንቺ የምታመልኪው ግን አምላክም ነው ሰው ነው ብለሽ ትገልጫዋለሽ። ሰው ነው ስንል ደግሞ በጣም ለሰዎች ማንነት የወረደ ማንነት እነዚያን ሁሉ ልታላብሹ ነው። ይበላ ነበር፣ ይጠጣ ነበር፣ ይጽዳዳ ነበር፣ ይጠፈጥፉት ነበር፣ ይተፋበት ነበር። እንዳለ እነዚህ ሁሉ ነገራቶች በእርሱ ላይ እንደዋሉ በክርስቶስ ላይ መጽሐፍ ቅዱስ ራሱ ተናግሮታል። እኔም ማምነው አምላክ ዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የሚባል የለበትም። ባሪያዎች አሉት እንጂ እርሱ ኢየሱስ ክርስቶስ ደግሞ ስለ እኔ ብሎ ስለ ሁሉ ብሎ ራሱን ባሪያ አድርጎ እንደመጣ መጽሐፍ ቅዱስ ላይ ተገብቷል። ባሪያም ነው ጌታ ነው ብለሽ ታምኛለሽ። እኔም ማምነው አምላክ ስላለፈውም ስለሚመጣም ሁሉ የሚያውቅ የሆነ አምላክ ነው። አየሽ፣ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። የኋላቸውንም የፊታቸውንም የማውቅ ነኝ ይላል። ኢየሱስ ክርስቶስ ግን ስለዚያች ቀንና ስለዚያች ሰዓት ግን ከሰማይ ካለ ከአብ በቀር የሰማይ መላእክትም ወልድም ቢሆኑ አያውቁም እያለ ይናገራል። ልጅም ቢሆን አያውቁም ይላል። ያችን የትንሣኤዋን ቀን እንደማያውቃት ተናገረ። ይህ አምላክ ግን ያችን የትንሣኤ ቀን ያችን ቀንና ሰዓት እኔ ብቻ ነኝ የማውቃት እያለ የሚናገር አምላክ ነው ያለኝ። አላህ ሲናገር ምን ይላል? ኢነላሃ ዒንደሁ ዒልሙ ሰዓ ይላል። የትንሣኤዋ ቀን የዛች ቀንና የዛች ሰዓት እውቀት ከኔ ዘንድ ብቻ ነው ይላል። የስአሉነከ ዐን ሰዓ ቁል ኢነማ ዒልሙሃ ዒንደ ረቢ። ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል፣ ይህ እውቀት ከጌታዬ ከአላህ ዘንድ ብቻ ነው ያለው በላቸው ይላል። ክርስቶስ የሚያስተማረው ይሄን ነው። ከዚያ ከአንዱ አምላክ በስተቀር ያችን ቀንና ያችን ሰዓት የሚያውቃት የለም ማለት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከዚያ ከአንዱ አምላክ ከአላህ በስተቀር ያችን ቀንና ያችን ሰዓት የሚያውቃት የለም አሉ። አንድ ነበር ትምህርታቸው። እናንተ እርሱን ወደ መለኮት ከፍ አደረጋችሁት እንጂ። ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ነው፣ የተከበረ ነቢይ ነው። በጊዜው ተአምራትን አድርገዋል። ለእስራኤል ሰዎች አስተምሯል። የአምላክን መንገድ አስተምሯል። ያን አንድ አምላክ እንዲያመልኩ አስተምሯል። ይሄን የምናምንበት ነው። ይሄን ነው ነቢያቶች ያስተማሩት። ሙሴም ያስተማረ ይሄን ነው። እና አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው ያስተማሩት ይሄን ነው። እሺ አሁን ደግሞ ስለ ፐርሰናል ስለ ሰዋዊ ጥያቄ ልጠይቅህ። እሺ እኔና ባሌ ልጆቹ ነን የተዋወቅ ነው፣ ተማሪዎቹ ነን ትምህርት ቤት ውስጥ እና 20 ዓመት አብረን ኖረናል። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። 5 ልጆች ወልደናል። ከ20 ዓመት በኋላ 20 ዓመት ውስጥ ስንኖር ሁለታችንም ስለ ሃይማኖት አናወራም። ኬን ዩ ቢ ኳይት ቆይ አንዴ ጎ አፕስቴር ኢማን ኦኬ እና 5 ልጆች ወልደናል። 20 ዓመት አብረን ኖረናል። ከ20 ዓመት ሃይማኖት አንስተን አናቅም። ሁለታችንም እንፈራራ ነበር። የሆነ ሰዓት ላይ ይሰግዳል። ረመዳን ሲሆን አከብራለሁ፣ እሰራለታለሁ፣ ሁሉንም ነገር በሰላም ማለት ነው። ይህን ሁሉ ጊዜ ስንኖር እና ብዙ ገንዘብ ወደ ኢትዮጵያ ቤቶች አሉ፣ ፎቅ ምናምን አለ። አዲስ አበባ 2 ቤቶች አሉ እና ይህን 2 ዓመት ተለያይተናል። በቃ መስማማት አልቻልንም። ኢትዮጵያ ሄዶ ብዙ ነገሮችን አድርጎ መጣና በዛ ተለያየን። አሁን አብረን ነው እየሰራ ነው። በቀደም አንድ የሙስሊም አስተማሪ ሲናገር ሰምቼው ነበረ። አብራህ የሰራችሁን ገንዘብ አብራችሁ ያገኛችሁትን ገንዘብ ከሚስቶቻችሁ ደብቃችሁ በዚህ የምታረጉ ምናምን እያለ እያስተማረ እየሰማው ነበር እና በቁርአን በኩል በሄድ ግማሹን ብር አገኛለሁ ወይ የሚል ጥያቄ አለኝ። ወይስ በእናንተ በኩል ምን ማድረግ እችላለሁ? አይሚን በህግ እንደማላሸንፍ አውቃለሁ። ፕሩፍ ስለሌለኝ ምንም ማስረጃ የለኝም።
በሃይማኖቱ ግን አብረን አንድ ሰው ሚስቱን በሚፈታት ጊዜ ካለው ጸጋና ንብረት ያካፍላት እንደሚገባ አላህ ይነግረናል። ወልሙጠለቃት ኦኬ አሚን ስላልተጋባን አዎ ሐራም ነበረ። ለምን አናውቅም። ሁለታችንም ልጆች ነበርን። አብረን ከቤተሰብ ጠፍተን ነው እንደዚህ የሆነው ይሄ ሁሉ አመት ማለት ነው። እና በህግም አልተጋባንም፣ በህግም አልተፋታንም። በቃ የቤት ክራይ ብቻ ከፍልልሻለሁ እንደፈለግሽኝ ብሎ ከቤት ክራይ ውጪ ምንም አያረግም። አሁን ይሄ ደግሞ ትክክል ነው ወይ ትላለህ? ወይስ በምን መንገድ የተሰራውን የተገኘውን ገንዘብ መካፈል እንችላለን? በህግ በቁርአን በሸሪዓ ማለት ነው። አንድ የራሳችሁ ንብረት አለ፣ አንቺ አብረሻ ያፈራችሁት ካለ እኔና 5 ሳንቲም $50 ይዘን ነው አሜሪካ የመጣ ነው። በቃ አብራችሁ እንትን ያላችሁት ከሆነ ካለ አንቺ ሊተውሽ አይገባም። ካላችሁ ንብረት ሊያካፍልሽ ይገባል። ይሄን ነው ኢስላም የሚያዘው። እሺ እሺ ሌላ ጥያቄ ያለው አለ? ከሌለ በቃ ትንሽ እሺ ልጠይቅ። ጠይቅሽ። ኦኬ ምንድነው? አሁንም እንደዚሁ ምን አይነት ጥያቄ አለ መሰለ? አሁን ሰሞኑን ባለ ክርክር ላይ የሰማሁት ነገር አይሻ ነቢዩ መሐመድ እንትን ፂም ላይ ተባይ እንደዚህ እንትን ትል ነበረ የሚለው እና ደግሞ እንደገና የዘር ፍሬያቸው ልብሳቸው ላይ ፈገፈገች የሚለው ተጽፎ ነው? ምንድን ነው? አፈታሪክ ነው? ምንድን ነው? ይሄ በዚህ በኩል ብሪፍ ብታደርገ። እዚህ ጋር የሰሙትን ነው መተው የሚጠይቁት። አለ ወይ ቁርአን ላይስ አለ? ተጽፎ ነው? ምንድን ነው? አሁን ልመልስ ነው፣ አዳምጠኝ። እዚህ ጋር መተው የሚጠይቁ ክርስቲያኖች የሰሙትን ስለሆነ የሚጠይቁት፣ በእኛ ላይ ያለብን ግዴታ ምንድን ነው? ማስረዳት ነው። በቃ ማስረዳት ነው እንጂ ለምን ይሄን ጠየቅ አንተ እንደዚህ አይባልም። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለምን ቅማል ተቀምልላቸው ነበር አንድ ሚስታቸው እያሉ ያወራሉ። በፍጹም ቅማል የሚል ቃል የለም። ካነት ተፍትሉ ሸዕረሁ ዐለይሂ ሰላቱ ወሰላም ራሳቸውን ትፈትል ነበር ይላል። ፀጉራቸው ረጅም ነው። ነብዩ ሰለላሁ ዐለይሂ ወሰለም ታችኋል ትከሻ እስከዚህ ድረስ ነበረ። ካነ ሸዕሩሁ ዐለይሂ ሰላቱ ወሰላም ኢላ ሸሕመቲ ኡዙነይሂ የነቢዩ ሰለላሁ ዐለይሂ ወሰለም ፀጉር እስከ ጆሯቸው ጫፍ ድረስ ነበር ይላል። ያንን ተፍትል ይላል ትፈትል ነበር የሚለውን ምንጨምሩበት እነዚህ ሰዎች ቅማሉን ትፈትልለት ነበር ብለው ይጨምራሉ። ወላሂ ሐዲሱ ላይ ቅማል የሚል የለም፣ ቅማል የሚል የለም። ይሄ ውሸት ነው። ፀጉራቸውን ትፈትል ነበር የሚል ነው ያለው። አንደኛ እሱ ነው። ሁለተኛ ነገር ስለ ዘር ፈሳሽ የተወራው ነቢያችን ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው ናቸው። እዚህ ቦታ ላይ ሰውየው እንቅልፉን ተኝቶ በህልሙ የዘር ፈሳሽ ያለ ያለ ስለዚያ ነው እየተወራ ያለው እንጂ እነዚህ አሁን በምን ቀይረው ያወሯቸዋል? የዘር ፈሳሹን ይረጭ ነበር እንደዚህ እያወጣ ምናምን እያሉ ያወራሉ። በፍጹም ስለዚህ አይደለም እያወራ ያለው። ማንኛውም ሰው ላይ የሚሆን ነገር ይሆንባቸዋል። ሰው ናቸው። ይሄ ልታውቁ ይገባል። የተጻፈም ነገር የለም። አንዴ ልጨርስልህ። ቁል ኢነማ አነ በሸሩ ሚስልኩም አሉ ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ አሉ። ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሲገልጻቸው ምን አለ? ሙሐመድ ሆይ እኔ ልክ እንደናንተ ሰው ነው ይበላቸው። ከእናንተ የሚለየኝ ነገር ከአምላክ ዘንድ መለኮታዊ ራእይ ስለሚወርድልኝ ብቻ ነው በላቸዋል። አየህ እኔ ተኝቼ በእንቅልፌ ስነሳ የዘር ፈሳሽ ላገኝ እችላለሁ። ሁላችንም የምናገኘው ነው። ሙስሊሙም ክርስቲያንም ሁሉም የዓለም ሰው ላይ ያለ ነገር ነው። ይሄ ያ ነገር ይነጅሳል ወይንስ አይነጅስም የሚለውን ለመግለጽ እናታችን አይሻ ለዛ ነው ይሄን ሐዲስ የዘገበችልን። ያ ነገር በእስልምና እንደማይነጅስ ለመግለጽ ፈልጋ ነው። ሁክም አለ። እኛ ከዚያ ላይ ህግ ነው የምናወጣው። ገብቶሃል አይደለ? ያም ህግ ምንድን ነው ታዲያ የሚያስረዳችሁ ከተባለ ይህ በህልም የሚታየው ነገር ልብስ ላይ ቢቀር ራሱ አይነጅስም የሚለውን ለመግለጽ ነው። ገብቶሃል? አይነጅስም። ነገር ግን ቀን ላይ እስከሆነ ቀን ላይ ለምሳሌ ሰውየው ስሜታዊ ነገር አይቶ ወይንም ስሜታዊ ነገር አውርቶ ወይንም ከሴት ጋር ተላፍቶ የሚወጣ የዘር ፈሳሽ አለ። ያ ደግሞ ይለያል። እሱ መዚህ ይባላል።
ይሄኛው ደግሞ ይነጅሳል። ይሄኛው ደግሞ በሌላ ሐዲስ ላይ ተገልጾ እናገኛለን። ይሄ ነገር ከነካችሁ እጠቡት ብለዋል። ያኛው ስ በህልም የሚያየው እርሱ ልብስ ላይ ቢቀርም ራሱ እንደማይነጅስ ለመግለጽ ነው። ሐዲስም እናታችን አይሻ ያስቀመጠችልን። ተመልሶልኛል። በበቂ አይሽ እንደሱ ከሆነ አንዴ ለመተቸት ቢያንስ ከአንተ ዘንድ ያ ነገር እኔ ትችት ላይ አይደለሁም የገባሁት። እኔ እናንተ ስንኖር ነው ወገናችን ነብይ ሆኖ ያን ያክል ሰው ምናምን ያልቀር ይሄ ትችት ማለት ይሄ እኮ ነው። ስለዚህ አንተ በመጽሐፍህ ሴት ልጅ በዚህ ዓመቷ ነው ማግባት ያለባት የሚል ህግ አለህ ወይ? አይ እኔ አሁን ባይብል ላይ እንደ ህግ የተቀመጠውን ባይብልን ዲቴል አላውቅም። መጀመሪያ ብያለሁ። ግን በመኖር ውስጥ የሰው ልጅ ሲኖር በህይወት እዚህ ምድር ላይ ስንኖር አንተም ሆንክ እኔም ልጅ አድርሼ እሺ ልመልስልሽ የነቢያችን ሰለላሁ ዐለይሂ ወሰለም እና የአይሻ ትዳር አንደኛ መጽሐፍ ቅዱስ ላይ የትኛውም ቦታ ላይ ሴት ልጅን በዚህ ዓመቷ ታግባ የሚል ህግ የለም። ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። ገባችኋል? አንደኛ ሁለተኛ አንድ ሴት ልጅ ለአቅመ ሔዋን ደርሳ መሆን አለበት የምታገባት። አዎ ይህን አላህ ስብሐነሁ ወተዓላ በቁርአን ላይ ወብተሉል የታማ ሐታ ኢዛ በለጉ ኒካህ ወኢዛ በለገ አልአጥፋሉ ሚንኩሙል ሑሉም እያለ ይናገራል። እና ይህ ሴት ልጅ ለአቅመ ሔዋን መድረሷን የሚያመላክቱ ምልክቶች እነዚያ ነገራቶች ላይ በአይሻ ላይ ተስተውለዋል ወይ ነው ጥያቄው። አዎ በደንብ ተስተውለዋል። አንደኛ ተክለ ሰውነት ሴት ልጅ ምናልባት በእድሜ አይደለም እድሜዋ ትንሽ ሆኖ ሰውነቷ ትልቅ ልትሆን የምትችል ትኖራለች። እድሜዋ ትልቅ ሆኖ ሰውነቷ ደግሞ ትንሽዬ ልትሆን ትችላለች። ገብቷቸዋል አይደል? የእናታችን አይሻ ደግሞ ከራሷ አንደበት እንስማ እስኪ ምን እንዳለች። ሶሒህ አቡ ዳውድ ላይ በተዘገበ ሐዲስ እናታችን አይሻ አላህ መልካም ስራዋን ይውደድላት ምን አለች? ነቢዩ ሰለላሁ ዐለይሂ ወሰለምን ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግቦችን እናቴ እየቀመመች ትመግበኝ ነበር። ይሄም ተሳካላት። እኔም ሰባህ ወፈርኩኝ አደግኩኝ ብላ ተናገረች። አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ እንደደረሰች ቃል በቃል ራሷ መስክራለች። አንደኛ ይሄ ነው። ሁለተኛ የወር አበባ ማየት ይህ ለሆን ከመድረሷ ምልክት ነው። አይታለች ወይ? አዎ። ይህን ራሷ ስትመሰክር ጥቅልል አድርጋ በዘመኗ ስለነበሩ ሴቶች ስትናገር ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። በዚህ ዘመን አንድ ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። ያ ማለት ከልጅነት ዓለም ወጣች ሴት ብላ ገለጸቻቸው። ስለዚህ በ9 ዓመታቸው የዛኔ የወር አበባ ሀይድ የሚያዩበት ጊዜ ነበረ። ሌላኛው ነገር እርሷን ማንነቷን እንመልከተውና ከዚህ ዘመን ካሉ 9 ዓመት ሴቶች ጋር እናወዳደር። አሁን ገብታችኋል? እናታችን አይሻ ከ2000 ምናምን በላይ ሐዲሶችን ሸምድዳ ለትውልድ ቁጭ ብላ የምታስተምር ሴት ነበረች። በዚህ ዘመን የ9 ዓመት ልጅ ይህን ታመጡልኛላችሁ? በ9 ዓመቷ ሆና ይህን ሁሉ ሐዲስ ሸምድዳ የያዘች ሴት ልታመጡ ትችላላችሁ? በፍጹም። እናታችን አይሻ ጦር ሜዳ የምትመራ ሴት ነበረች። በሰሃቦች መካከል በተፈጠረው ኺላፍ የዛኔ በጦር ሜዳ መካከል ላይ ቆማ ላይ የምትመራ ነበረች። የ9 ዓመት ልጅ ጦር ሜዳ ላይ ቆማ የምትመራ ሴት ነች አይደለችም? ቦታች አለ አይደለ? ይህ ነው። እና እናታችን አይሻን በደንብ ስናስተውላት ጊዜ ማንነቷን ሄደን ስናነብ ጊዜ ከዚህ ዘመን ካሉት ሴት ጋር እንደማትወዳደር ነው። ይህን ሌላ ማስረጃ ደግሞ ልስጣቸው አንድ ነገር እንድታገናዝቡት። አዳም ሲፈጠር ጊዜ የ60 ክንድ ቁመት ያለው ሰው ነበረ። የማለት 30 ሜትር ነበር። ዛሬ እንደምናየው ሰው አይደለም። ቦታችኋል? ከአዳም ጀምሮ የሰው ልጆች ቁመታቸው እየቀነሰች እየደቀቀች ኃጢአትን በሰሩ ቁጥር ጸጋን እየተቀነሰባቸው መጡ። ገብተዋል አይደለ? አሁን ያለባት ሰውነት እንደ አዳም አይደለችም። ከዚያን ጊዜ ጀምሮ ሰዎች እየቀነሱ አዳም ጊዜ የነበረው ከኖህ ጊዜ ከነበረው ይበልጣል። የኖህ ጊዜ ከአብርሃም ጊዜ ከነበረው ይበልጣል። የአብርሃም ጊዜ ደግሞ ከነ ሙሴ ይበልጣል። የነ ሙሴ ደግሞ ከነ ነቢ ሰለላሁ ዐለይሂ ወሰለም ጊዜ ይበልጣል። የነቢ ሰለላሁ ዐለይሂ ወሰለም ዘመን ማለት የዛሬ 1446 ዓመት በፊት የነበሩ ትውልድ ናቸው። አያ አይደለ? ከአሁኑ ጋር የሚገናኙ አይደሉም። የአዳም ቁመት እንደዚያ እንደነበረ ማስረጃ ምንድን ነው ከተባለ ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? خلق الله آدم يعني 60 ذراعا አሉ። አላህ አደምን 60 ክንድ አድርጎ ፈጠረው አሉ። 30 ሜትር ሰው ነበር።
የአደም ዘመን ሰው ዛሬ ላይ ቢመጣ ለእርሱ የምትሆን ሚስት ያገኛል ላያገኘው? እስቲ መልስልኝ። የ30 ሜትር ሰው ዛሬ ቢመጣ ለእርሱ የምትሆን ሚስት አያገኝም። ለምን 50 ዓመት ሴት አታመጣም? አትሆነውም። 2 ሜትር የማትሞላ ቁመት ያላቸው ናቸው። አሁን አየህ፣ ከአዳም ጀምሮ ሰዎች ኃጢአትን ባደረጉ ቁጥር በምድር ላይ ሰውነታቸው እየቀነሰች እዚህ ደርሳለች። ስለዚህ የዛሬ 1446 ዓመት በፊት የነበረችዋን ከዛሬዋ ጋር መወዳደር እንደማንችል ያሳየናል። ይህ ሐዲስ የራሷን ማንነቷ ስናየው በቃ እኔ ወጣት ሴት የምደርስበት ተክለ ሰውነት ላይ ደርሻለሁ ብላ የተናገረችው ሐዲስ በቂ ነው። ይህን ይመስላል። እኔ ጥያቄ በጥሩ ሁኔታ እንደውም አሁን ተበላሽቶብኝ የነበረውን ኢሜጅ አስተካክለልኛል። አንድ ሌላ ተጨማሪ ጥያቄ የምጠይቅ ደግሞ ጋብቻ ላይ ከአንድ በላይ ያው አቅም ካለው ቅድም እንትን ስትሉ በረንብ ሰምቻለሁ። ማስተዳደር ከቻለ ካልቻለ እንደውም አንድም አይፈቅድም። ጥሩ አባባ አቅም አንድ ሴክስ የማድረግ ነው ወይስ የማኖር አቅም ነው? ሁለተኛ ደግሞ ሴቶቹ ላይስ ምን ይፈጥራል? ሁለተኛ ሶስተኛ ሆና አንድ ሰው እንትን ሲያደርጋቸው ሴቶቻችሁ ላይ የሚፈጥረው ነገር የለም ወይ? እችኛዋን ፓርት ሰውየው በመጀመሪያ ልናውቅ የሚገባው ነገር አምላክ ለምንድን ነው ከአንድ በላይ መደንገግን የፈለገው? አምላክ የደነገገው አንደኛ ለዚህ ትውልድ ብቻ አይደለም፣ ላለፉትም ለነቢያትና ለትውልዶቻቸው ተደንግጎ የነበር ነገር ነው። አዲስ አይደለም፣ ብርቅ አይደለም። አምላክ ይህን ሲናገር ምን ይላል? በሱረቱ ራዕድ ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጅን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶችን ልኬያለሁኝ አለ፣ ለእነርሱም ሚስቶችንና መልካም ዘሮችንም አድርጌላቸዋለሁ አለ። አያርላ ያለፉት ነቢያት ሚስቶችን አምላክ ራሱ እንደደነገገላቸው ተናገረ። ቀጥሎ የተናገረውን አስተውለው ለምን ዓላማ እንደሆነ ከአንድ በላይ እንዲያገቡ የደነገገበት ምን አለ? መልካም ዘሮችንም አደረግኩላቸው አለ። አንድ ሙስሊም ከአንድ በላይ እንዲያገባ የተደነገገው የግል ስሜት ጥሙን የወሲብ ጥሙን ለማርካት አይደለም። አምላክ ይህን ታሳቢነት አድርጎ በፍጹም አይደነግግም። ቶታል አይደል? ይሄ ልናውቅ ይገባል። ታዲያ ዓላማው ምንድን ነው ከተባለ ቀጥሎ እዛው ሲናገር መልካም ዘሮችን አፍርተው እነዚህ አማኝ ትውልዶች እንዲሄዱ ዘንድ ብቻ ነው። ቶታል አብርሃም እነ ኢስሐቅን ወለደ፣ ከሌላ ደግሞ እስማኤልን ወለደ። እነዚያ ደግሞ መልካም ዘሮችን አፍርተው ይሄዳሉ። ቶታል አሁንም አማኝ የሆነ ሰው የነቢያትን ሕግና ስርዓት የያዘ አካል ለትውልዶቹ መልካም አርአያ የሚሆኑ መልካም ዘሮችን አፍርቶ መሄዱ ይህን ስለሚፈልግ ነው አምላክ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ተዘወጁል ወዱድ አልወዱድ ፈኢኒ ሙካሲሩን ቢኩም ልኡመም የውመል ቂያማ አሉ። አግቡ ወላድና ተወዳጅ የሆነችውን አግቡ ካሉ በኋላ የማግባትን ሚስጥር ከበስተጀርባው የተፈለገበትን ዓላማ ተናገሩ። እኔ የትንሣኤ ቀን በርካታ አማኝ ትውልዶችን አፍራታቸው በመምጣታቸው እደሰትባቸዋለሁ አሉ። ያ ነው። ይሄም ፍላጎት እንዳለ ሆኖ መስፈርቶች አሉት። ዝም ብሎ የሚደነገግ ነገር አይደለም። መስፈርቶች አሉት፣ ከባባድ መስፈርቶች። እነዚህን ከተዋጣ ነው ሰውየው ሊያገባ የሚችለው። አንደኛ የማስተዳደር አቅሙ ሊኖረው ይገባል። የማስተዳደር አቅሙ ቅድም እንዳልከው ወሲብ ይሄ መስፈርት አይደለም። ያ ማለት በቃ የማድረግ እንትን ችሎታ ስላለኝ ላግባ ብሎ እንትን ማለት መደጋገም አይችልም። አንድም ራሱ የማይገባበት ጊዜ ሊኖር ይችላል። የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው አንደኛ መስፈርት እሱ ነው። ይህን አላህ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም በሐዲስም ላይ ተናግረዋል። አላህ በቁርአን ላይ አርጃሉ ቀዋሙና ዐለ ኒሳ ይላል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ይላል። የማስተዳደር አቅምና ችሎታ ሊኖረው ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ምን አሉ? ያ መዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ እርሱ ብቻ ያግባሉ። አያረላ ካልቻለ ማግባት አይችልም፣ አይፈቅድለትም። የሰው ህይወት በራሱ ህይወት ላይ ጨምሮ እርሷን ሊያጨናንቃት አይገባም። ያንን እንትን ሊል ይገባል። ለማስተዳደር አቅሙና ችሎታው አይችልም። ችሎታ ስላለው ብቻ ማግባት ይችላል ወይ? ላ አይችልም። አቅሙ ዓለምን የሚሞላ ገንዘብ ቢኖረውም ራሱ ይሄ በቂ አይደለም። ሌላኛው መስፈርት ምንድነው? ፍትሃዊነት። አንዳንድ ሰው ሲያገባ ጊዜ አይተህ ከሆነ የመጀመሪያ ሚስቱን ትውት ያደርጋትና ወደ ሁለተኛዋ ሚስቷ ላይ ሄዶ ይላተማል። ያችን ይረሳል፣ እንደሌለች ሁሉ ያደርጋል፣ ይንቃታል። ይህን የሚያደርግ ከሆነ አይፈቀድለትም። አላህ ስብሐነሁ ወተዓላ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ፍትሃዊ አልሆንም ብላችሁ ከፈራችሁ ግን አንዲት ብቻ አግቡ። ከዚህ በላይ ቢያገባ በዚህ ሰው ላይ ሐራም ነው፣ ክልክል ነው። ፍትሃዊ ባይሆን ያንን ሐቃቸውን መብታቸውን ባያሟላ ምን ይጠብቀዋል ከተባለ አንደኛ
የአላህን ህግና ስርዓት ጥሷል፣ ወንጀለኛ ተብሎ ይመደባል። ሁለተኛ የትንሣኤ ቀን ቅጣት አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ የሹቁሁ ሳቂጥ አሉ። በሌላ ዘገባ ላይ መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ የሹቁሁ ማኢል አሉ። በምድራዊ ህይወቱ ላይ ሲኖር ሁለት ሚስቶች ኑረውት በመካከላቸው ፍትሃዊ ያልሆነ ባል ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ይነሳል አሉ። ስለዚህ ቅጣቱ ይጠብቀዋል። እና ዋናው እሳቤና ዓላማው አምላክ ለነቢያትም ለአማኝ ትውልድ ይሄ ሲደነግግ ጊዜ መልካም ትውልድን ከማፍራት ከሚል አንጻር እንጂ የወሲብ ጥብን ለማርካት ከሚለው አይደለም። ለዚህማ እንዴት ትበቃለች? ምን ያደርጋል? እና ያንተ ሀሳቢነት ያደረገ ነው። እሺ አንድ የመጨረሻ አሁን ፋሚሊው ላይ እነዚህ ከተለያዩ ሴቶች አንድ ወንድ የወለደው ናቸው። ትቀጥላለህ ከይቅርታ ጋር ሌሎችም ሴና ቀጥይ። አንድ ጊዜ ከላይ ላለችው ሴና ይሰማሻል? ሰናይት አለሽ? ሰናይት እሺ፣ ቀጥሉ። በቃሽ ልቀጥል? እሺ ቀጥል። ፋሚሊዎቹ ላይ አሁን የተወለዱት ልጆች ላይ እንደ ቤተሰብ ወንድም እህት ምናምን የመተዋወቅ እድልና ይሄ ቤተሰባዊ ፍቅር ይኖራቸዋል ወይ? ከነዚህ ከአራት ሴት የተለያየ የተወለዱት አንድ አባት ሆኖ ምን አይነት እንትን ነው ተሞክሮ ያለው? ምን ችግር አለው? ቤተሰብ ይሆናሉ። ወንድማማቾች ናቸው። የወንድም የእህት ፍቅር ምናምኑ ይኖራል። በደንብ ይኖራል እንጂ ይሄ በነቢያቶች ላይ የነበረ ነው። አንዳቸው ከሌላቸው ጋር እንዳውም ትስስር ይኖራቸዋል። ወንድማማቾች ይሆናሉ። አንዷ እናት ብትሞት የዛችኛዋን እናት ልጆች ታሳድግላታለች። ያለ እናት አይቀሩም። አየህ፣ እንደዛ ይሆናል። በቃ አንተን በጣም አደንቃለሁ። ጥሩ የማስተማር ጸጋ አለ። አመሰግናለሁ። እሺ አባ፣ እናመሰግናለን። ሰላም አለይኩም። ልቀጥል እኔ ወይ ታዛኝ? እኔን ቀጥይ ስትለኝ ይቀጥላለሁ። እሺ እየጠበቅኩህ ነው ሁሱ። እኔ ጥያቄ ምንድን ነው እንትን ላይ ነው፣ በወሊድ መቆጣጠሪያ ላይ ነው። አሁን ከሀገር ውጭ ነው ያለሁት። ህይወት ይከብዳል አለ አይደለ? 2 ልጅ 3 ልጅ መውለድ ይከብዳል። የሚቆጣጠር ሰው የለም። ገንዘብ ቢኖር ራሱ ጊዜ አይኖርህም። ብዙ ነገር አለ እና ወሊድ መቆጣጠሪያ መጠቀም ሀራም ነው ወይ? እሺ፣ ወሊድ መቆጣጠሪያ ለሁል ጊዜ ለዘላለም እንዳትወልድ ሴት ልጅ ራሷን ማዘሯን መዝጋት ይሄ አይቻልም፣ ክልክል ነው። ለሁል ጊዜ አልወልድም ብላ ራስን መዝጋት ይሄ አስፈላጊ ነው፣ አይቻልም። ሞላ ከዚህ ቦታ ላይ ያመጣን እንድንራባ እንድንዋለድ መልካም ትውልድን እንድናፈራ ነው። ለሁል ጊዜ አይቻልም። ለተወሰነ ጊዜ ከሆነ ሼክ አብዱልዓዚዝ ብን ባዝ የተባለ ታላቅ ዓሊም 2 ዓመት 3 ዓመት ምናምን ድረስ አሳማኝ በሆነ ምክንያት እስካላቸው ድረስ ይሄ ችግር አይኖርም፣ ይቻላል። ነገር ግን ይህ ባል ሚስቱን አስገድዶ ተጠቀሚ ማለት አይችልም። ሚስትም ከባሏ ተደብቃ መጠቀም አይቻልም። ሁለቱም ተነጋግረው የሚወስኑት ነገር ይሆናል። እሺ፣ ሌላም ጥያቄ አለኝ። ሌላ ጥያቄ ደግሞ ምንድን ነው፣ አሁን አረቦች አንዳንድ የሚሰሩት ስራ አለ። አሁን እኔ የሚያሰሩኝም ሰራተኞች ነው እና ምን አለኝ የሆነ ሰው አረቦችን መጥላት ሀራም ነው አይቻልም። እና እኔ መጥፎ ስራቸውን ብጠላቸው መጥፎ ስራዎች አላቸው። አሁን ሊቢያ የምታውቃቸው ከሆነ ብዙ መጥፎ አረቦችም አሉ እና እነሱን መጥላት አይቻልም የሚባል ነገር አለ። እንዴት ታየዋል? ማነው እንደዚህ ያለው? ለምን ሙስሊም ለምን አረብ አይሆንም? በዘሩ በከለሩ አይደለም የምንወደውም ሆነ የምንጠላው። የሚያደርገው ክፉ ነገር ካለ በዚያ በክፉ ስራ እንጠላዋለን። በኢስላም በዘር በምናምን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አዋጅ ጌታችሁ አንድ ብቻ ነው እርሱም አላህ ነው አሉ። አዋጅ አባታችሁ አንድ ነው እርሱም አደም ነው አሉ። አዋጅ አሉና አረቦች ከሌላው ማህበረሰብ የሚበልጡበት ምክንያት የለም አሉ። አዋጅ ሌላውን ማህበረሰብ ከአረቦች የሚበልጥበት ምክንያት የለም።
አዋጅ ነጮች ከጥቁሮች አትበልጡ፣ አዋጅ ጥቁሮችም ከነጮች አትበልጡ፣ ሁላችሁም በዚህ እኩል ናችሁ ካሉ በኋላ ኢላ ቢተቅዋ የሰዎች መበላለጫ ሚዛን አንድና ብቸኛ የሆነውን ፈጣሪን አላህን በመፍራት ነው አሉ። ታያችሁ፣ ከፈጣሪ ዘንድ የሚያጸድቃችሁ ይህ ማንነት እንጂ ከለር እና ዘር ምናምን ይሄ አይደለም። ይህ የሰዎች መለያ መበላለጫ ሚዛን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ቦታ ላይ ምን አሉ? ኢነላሃ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ተክለ ሰውነታችሁና ወደ ቅርጻችሁ አይደለም የሚመለከተው አሉ፣ ይልቁንስ ወደ ልባችሁና ወደ ስራዎቻችሁ ናቸው አሉ። ከለርህ ቀይ የሆነ ጥቁር ከአምላክ ዘንድ መመዘኛ ሚዛን አይደለም። ቦታችኋል አይደል? ተክለ ሰውነትህ አማረ፣ አስጠላ፣ አጭር ሆንክ፣ ረጅም ሆንክ፣ ቆማጣ ሆንክ ጉዳይ አይደለም። አምላክ እነዚህ መመዘኛዎቹ አይደሉም። ከአምላክ ዘንድ መመዘኛ ሚዛን ምንድን ነው? ልብህና ስራህ ነው። ህሊናህና ስራህ ነው። እሺ እኮ በጀማ መጥራትም አይቻልም። አሁን በጀማ ብጠራቸውም አችልም ማለት ነው። እሱም ደግሞ ዘረኛ ኮንክም ሀራም ንስች ሲጀመር መጥፎ ስራ ካለ በዚያ በስራ ትጠላዋለህ። ግልጽ ነው። ለምሳሌ ሰው የሚገድል ከሆነ ያለ ምክንያት ልክ እንዲሁ አስካሪ መጥፎ ነገር የሚያደርግ ከሆነ ትብغضه فيما يفعله በዚህ በሚሰራው ስራ ትጠላዋለህ። ይህ ስራው ክፉ ስራው በዚህ ትጠላዋለህ። በጥቅል መጥላት ከሆነ ግን አንድን ሰው መልካም ስራ ይኖረዋል፣ በዛ መልካም ስራ ትጠላው። ነገር ግን ያ ሰው በሚሰራው ስራ ልክ ትጠላዋለህ፣ በመጥፎ ስራው ልክ። ያንን መጥላት ሲባል እዚህ ቦታ ላይ ያን ሰው ከቻልክ ወደ መልካም ነገር ማመላከትና መጥራትን ያስይዛል። ስለጠላህ ዝም ብለህ በቃ ሰው ራቀው ማለት አይደለም። ክፉ ሰው ብታገኝ በአካባቢህ የሚሰራውን ስራ ትጠላለህ። ለምሳሌ አስካሪ መጠጥ ሲጠጣ ብታየው በዚህ ስራው ተወደዋለህ ወይ? አልወደውም፣ በዚህ ስራው እጠላዋለሁ። ያ ግን ሰውየውን ጠልተህ ራቀው ማለት ነው አይደለም። ትመክረዋለህ፣ ከዚህ ነገር እንዲወጣ ትገስጸዋለህ። ሌላ አንድ ጥያቄ አለኝ የመጨረሻ። ዘፈን በሀዲስ በቁርአን ላይ ዘፈን ሀራም ነው የሚል ነገር አለ። ዘፈን እንዴት ታየዋለህ? አሁን ጥሩ ጥሩ ዘፈኖች አሉ። ለምሳሌ ስለ ሰላም የሚያወሩ፣ ስለ አንድነት፣ ስለ ፍቅር፣ የተለያየ ስለ እናት እና እንዴት ሀራም ነው? ሀራም የሚላለ ሀዲስ ላይ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ አሉ። ወደፊት ከኡመቶቼ እነዚህን ነገራቶች ሐራም የተደረጉን ሐላል የሚያደርጉ ቢመጡ ሰዎች አሉ አሉ። ለየኩነነ ወደፊት ይመጣል ይሆናሉ ማለት ነው። ቀውሙን ህዝቦች፣ ምን ኡመቲ ከትውልዶች፣ የስተሒሉነ አይ ዩሒሉነ ማ ሐረመሁ ላህ አላህ ሐራም ያደረገውን ሐላል የሚያደርጉ ምን ምን ናቸው እነዚያ? الحرى والحرير. الحرى يعني الفرج، فرج المرأة، يحلون الزنا يعني. والحرير نوع من اللباس. والخمر أسكاري مذتا حلال من الرقصوش ما تعلوا. والمعازف قالوا مجرش على المعازف هي آلات اللهو والأغاني. موسيقى مسارة وشم يميفك لسوش ولا في تيمت على كتولو دوتشارو. أي قرب بيت بيت. زاري بناشداسم بنتنسم لك كموسيقى يمايل لي ينقرات وشنسوش يا وتعالو. ወደፊት ከኡመቶቼ ብለው ተናገሩ። ተመልከቱ፣ ሙስሊም ነኝ ብለው እነዚህ ነገራቶች የሚፈቅዱ ሰዎች ይመጣሉ ብለው ተናግረው ነበር እኮ። እኔ ግራ የሚያጋባኝ እኮ እሱ ነው። አሁን ለምሳሌ ዘፈኑን አሁን የመሐሙድ ዘፈን የምናምን ዘፈን አለ፣ ስለ ሰላም ስለ ፍቅር የሚያወራ አለ፣ ስለ ፈጣሪ ራሱ የሚያወራ አለ። መንዙማም ደግሞ ነሺዳም ደግሞ ነው፣ አንድ አይነት ነው። ገብቷል? አይፈቅድም። እነዚህን ከልክል ነቢያችን ሰለላሁ ዐለይሂ ወሰለም ሙዚቃን ከልክለዋል። ልክ እንደው በሙዚቃ ስም መመልክ እየተሰሩ ያሉ እነዚህ ነሽዳዎች ምናምን ዙዋዎች እነዚህ እስላምን አይወክሉም። ወላሂ ጀዛከላህ ኸይር። ይሄን ነበር ጥያቄ። አመሰግናለሁ። አላህ ይጠብቅ። መርሐባ። እሺ፣ በተለይም ቆይ አንድ ደቂቃ ስጠኝ። እሺ ቆይ እሺ፣ አድሚኖች ካላቸው አስገቧቸው። እሺ፣ አሁን ሬዲ ነኝ። የገባሁት እንኳን ሌላ ጥያቄ ለመጠየቅ ነበረ።